ውድ የቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ዛሬም ሊቨርፑል የሚመለከቱ የተለያዩ ጉዳዮችን ይዤላችሁ መጥቻለሁ። በዛሬው ዕለት የምንመለከታቸው እንግዲህ አሊሰን ቤከር የብራዚልን ብሔራዊ ቡድን ለቆ ወጥቷል። ይህ የምንመለከት ይሆናል። እንደዚሁም ጄራልድ ኳንዛም ከእንግሊዝ ብሔራዊ ቡድን ተቀንሷል። በተጨማሪም ደግሞ ሊቨርፑሎች እንግዲህ በሻምፒዮንስ ሊጉ ከፍተኛ ገቢ ማስመዝገብ ችሏል። እነዚህ የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ተጋብዛለሁ። ሰብስክራይብ ላይ ሼርም እያደረጋችሁ የቻናሉ ቤተሰብ እንድትሆኑ እንደዚሁም ደውሏን በመጫን ደግሞ ሁልጊዜ ሊቨርፑል የሚመለከቱ የተለያዩ ዜናዎችን ዘገቦችን ይዤ ስመጣ ወደ እናንተ ቶሎ እንዲደርስ ማድረግ ትችላላችሁ ማለት ነው። አሁን በቀጥታ እንግዲህ ወደ ያስኩላችሁ ጉዳዮች እገባለሁ። በመጀመሪያም የምንመለከተው የጄራልድ ኳንዛን ጉዳይ ይሆናል። እንደሚታወቀው እንግዲህ እንግሊዝ ላለባት የዓለም ዋንጫ ማጣሪያ ጄራልድ ኳንዛ ከቶማስ ቱሄል ጥሪ ቀርቦለት ነበረ። ነገር ግን ዛሬ 23ቱን ተጫዋቾች ይፋ ሲያደርግ ቶማስ ቱሄል እንግዲህ ጄራልድ ኳንዛን መቀነስ ችሏል። ጄራልድ ኳንዛ ብቻ አይደለም ከብሔራዊ ቡድን የተቀነሰው አሮን ራምስዴልና እንደዚሁም የኖቲንግሃም ፎረስቱ ተጫዋች የሆነው ጊብስ ዋይትም እንግዲህ ከተቀነሱ ተጫዋቾች መካከል ሆኗል። እነዚህ ሶስት ተጫዋቾች እንግዲህ ከብሔራዊ ቡድኑ መቀነስ ችለዋል። በጉዳት ምክንያት አይደለም፣ ነገር ግን 23 ተጫዋቾች ብቻ ማስመዝገብ ስላለበት ቶማስ ቱሄል ለዛም ነው እነዚህ ሶስት ተጫዋቾች የቀነሷቸው እና ቀጣይ እንግዲህ የእንግሊዝ ብሔራዊ ቡድን ከአልባኒያ ጋር ለሚያደርጉት የመጀመሪያ ጨዋታ እንግዲህ እነዚህ ተጫዋቾች የማይሰለፉ ይሆናል። ምናልባት እንግዲህ ቀጣይ ጨዋታ ላይ የሚመርጣቸው ከሆነ የምንመለከተው ነገር ነው የሚሆነው። ነገር ግን ጄራልድ ኳንዛ እንግዲህ ከእንግሊዝ ብሔራዊ ቡድን ተቀንሷል። ብሔራዊ ቡድንን ካነሳን አይቀር ደግሞ አሁን ለሀገሩ እየተጫወተ የሚገኘው ሌላኛው ተጫዋች እንግዲህ ጆርጂ ማማርዳሽቪሊ ነው። በዚህ ሰዓት እንግዲህ ለቫሌንሺያ በውሰት እየተጫወተ ይገኛል። በዚህ በኢንተርናሽናል ብሬክም እንግዲህ ለሀገሩ ለጆርጂያም እንግዲህ ጨዋታን እያደረገ ይገኛልና በሊቨርፑል ዙሪያ እንግዲህ የሰጠው አስተያየት ነበረ ወደ ሊቨርፑል ስለመምጣት እና በሰጠው አስተያየት ምንድን ያለው ከዚህ በፊትም እንግዲህ እንደዚህ አይነት ተመሳሳይ አስተያየቶችን ነው እየሰጠ ያለው። ወደ ሊቨርፑል የሚሄደው አንደኛ ግብ ጠባቂ ለመሆን ነው እንጂ ቤንች ለመሆን አይደለም ብሏልና እዛ ልክ እንደሄድኩ እንግዲህ ያለኝን ሁላ እሰጣለሁ ብሏልና በትሬኒንግም ቦታ እንግዲህ የምችለውን ያህል ጥረት አድርጋለሁ። ከዛ በኋላም እንግዲህ የአሰልጣኙ ውሳኔ ነው የሚሆነው፣ የኔ ውሳኔ አይደለም። ነገር ግን እኔ በተቻለኝ አቅም ግን ያለኝን ሁላ እሰጣለሁ ብሏል። ከዚህ በፊትም እንግዲህ የሰጠው አስተያየት ነበረ ሁለቱም አሁን ላይ ያሉት ግብ ጠባቂዎች በሊቨርፑል ቢቆዩ እንኳን ከነሱ ጋር ተፎካክሬ ቁጥር አንድ ግብ ጠባቂ መሆን እፈልጋለሁ እኔ ያለው። በዚህ ሰዓት እንግዲህ ሊቨርፑሎች በዓለም ላይ ቁጥር አንድ ከሚባል ግብ ጠባቂ መካከል አንደኛው ነው ያላቸው በቋሚነት አሊሰን ቤከር። ሁለተኛ ላይ ያለው እንግዲህ ኬለር ነው። ኬለርም እንግዲህ በገባበት ሰዓት ምን ያህል ምርጥ ግብ ጠባቂ እንደሆነ እንግዲህ ተመልክተናልና ሁለቱም ቢኖሩ ተፎካካሪ አንደኛ መሆን እፈልጋለሁ ብሏል። ይህንንም ግብ ጠባቂ ደግሞ አምናም በአውሮፓ ጨዋታዎች እንግዲህ ምን ያህል ጎበዝ ግብ ጠባቂ እንደሆነ ተመልክተናል። አሁንም እንግዲህ የተለያዩ ሰፊ ጎሎች ቢገቡበትም ነገር ግን ደግሞ በአንዳንድ ጨዋታዎች ላይ ስንመለከተው ምን ያህል ግሩም ግብ ጠባቂ እንደሆነ እንግዲህ መመልከት እንችላለንና ክረምት ላይ እንግዲህ ሊቨርፑሎች ወደ ገበያ የማይወጡበት አንደኛው ቦታ ቢኖር ይህ የግብ ጠባቂ ቦታ ነው እና ይህ ተጫዋች ወደ ሊቨርፑል መምጣቱ እንግዲህ ትልቅ ነገር ነው። ሌላኛው የምንመለከተው ጉዳይ ደግሞ ሊቨርፑሎች እንግዲህ በሻምፒዮንስ ሊጉ ከ16ቱ ዙር እንግዲህ በፒኤስጂ በደርሶ መልስ አንዳቻ ቢለያዩም በፔናልቲ እንግዲህ 4-1 በሆነ ውጤት ተሸንፈው ከውድድሩ መውጣታቸው አይዘነጋም። እንደዛም ሆኖ ግን በውድድሩ እንግዲህ ከፍተኛ ገቢ የሰበሰበው ክለብ መሆን ችሏል። የዘ አትሌቲክስ ዘጋቢ የሆነው ክሪስ እንደዘገበው ከሆነ እንግዲህ በዚህ ሰዓት እንግዲህ 100 ሚሊዮን ዩሮ ወይም ደግሞ 83.7 ሚሊዮን ፓውንድ መሰብሰብ ችለዋል ብሏል። በመሳተፋቸው ብቻ ማለት ነው። ይህም እንግዲህ ከየትኛውም የእንግሊዝ ክለቦች በላይ ያደርጓል። ኢቨን እንኳን አስቶን ቪላዎች እንግዲህ ወደ ከ16ቱ ዙር አልፈው ወደ 8ቱ ቢገቡም እንግዲህ ከነሱ በላይም ሊቨርፑሎች መሰብሰብ ችሏል። በሻምፒዮንስ ሊጉ እንደሚታወቀው እንግዲህ በአዲሱ ፎርማት በሊግ ፎርማት መሰረት እንግዲህ 7ቱን ጨዋታዎች ማሸነፍ ችሏል። ያም ነገር እንግዲህ ከፍተኛ ገቢ እንዲያስገኙ አድርጓቸዋል። አንዱን ቢሸነፍም እንደዚሁም ደግሞ ካገኙት የሚዲያ ከቨሬጅም ራሱ ተጨማሪ ገቢ እንዲያገኙ አድርጓቸዋልና በአጠቃላይ እንግዲህ ወደ 100 ሚሊዮን ዩሮ ማስመዝገብ ይችላል። በተለይ ደግሞ ከአምናው አንጻር ስንመለከተው ለሊቨርፑል ይህ ገቢ እንግዲህ በጣም ትልቅ የሚባል ነው። ምክንያቱም እንግዲህ በ2023/24 የውድድር ዘመን እንግዲህ 57 ሚሊዮን ፓውንድ ሎስ አጋጥሟል ወይም ኪሳራ አጋጥሞታል። በተለይ ደግሞ 38 ሚሊዮን ዩሮ የሚዲያ ከቨሬጅ በጣም መቀነሱ አይዘነጋም። ሬቨኑ በጣም ከፍተኛ ሬቨኑ የሚያገኙበት እንግዲህ በሚዲያ ነው። ምክንያቱም እንግዲህ ሊቨርፑሎች ጨዋታ በሚያደርጉበት ሰዓት በጣም ሰፊ የሆነ የሚዲያ ከቨሬጅ አለና ከዛ ደግሞ ብዙ ገቢ ይገኛል። አምና እንግዲህ በሻምፒዮንስ ሊግ አለመጫወታቸው እንግዲህ 38 ሚሊዮን ፓውንድ እንዲያጡ አድርጓቸው ነበርና ዘንድሮ ወደ ሻምፒዮንስ ሊግ መመለሳቸው ያንን ነገር እንዲያገኙ አድርጓቸዋል። እንደዚሁም ደግሞ በሻምፒዮንስ ሊግ እንግዲህ እያንዳንዱን ጨዋታ ስታሸንፍ የሚሰጥህ ገቢ አለ። እንደዚሁም ደግሞ በግሩፕ ስቴጁ ላይ አንደኛ ሆነ ስጨርስም የምታገኙ አለና ያ ሁላ ተደማምሮ ነው ይህንን ከፍተኛ ገቢ እንዲያገኙ ያደረጋቸውና ለሚ
በሚመጣው አመትም እንግዲህ ሊቨርፑሎች ወደ ሻምፒዮንስ ሊግ ለመግባት 8 ነጥብ ብቻ ነው የሚያስፈልጋቸውና ገና ካሁን ወደ ሻምፒዮንስ ሊግ መግባታቸውን ያረጋገጡ ነው የሚመስለውና ያም ራሱ ለቀጣይ አመታት ትልቅ ገቢ የሚያደርግለት ይሆናል። በተለይ ደግሞ አሁን ሊቨርፑሎች እንግዲህ ካሉበት ሁኔታ አንጻር ስንመለከተው የኮንትራት ጉዳዮች እንደዚሁም ደግሞ ተጫዋቾች የማስፈረም ጉዳዮች ስንመለከት እንደዚህ አይነት ገቢዎች ማግኘታቸው እንግዲህ ይህ ለአሰልጣኝ አርነ ስሎት ትልቅ ድጋፍ ይሆናል። በእንደዚህ በአውሮፓ ሻምፒዮንስ ሊግ 100 ሚሊዮን ዩሮ ካገኘ ፕሪሚየር ሊጉን የሚበላ ከሆነ ያንን የሚያገኘው ገቢ አለ። እንደዚሁም ደግሞ ብዙ እይታ በማግኘትም የሚያገኘው ገቢ አለና እንደዚሁም በተጨማሪም ደግሞ በቅርቡ ከአዲዳስ ጋር የተፈራረሙ የትጥቅ ማምረት ስምምነት አለ። ያም ራሱ ተጨማሪ ገቢዎችን ይፈጥርለታልና ምናልባት ሊቨርፑል በዚህ ክረምት እንግዲህ በጣም ከፍተኛ የሆነ የዝውውር መስኮት ሊያሳልፍ ይችላል ነው እየተባለ ያለውና እነዚህ ገቢዎች ደግሞ ተጨማሪ ጥቅም የሚሰጠው ይሆናልና የተለያዩ ተጫዋቾችን እንዲያመጣ የሚያግዘውም ይሆናል ማለት ነውና ምን ያህል ተጫዋቾች ያመጣል፣ ይሄስ ገቢ ምን ያህል ወደ ቡድኑ ፈሰስ ይደረግበታል የሚለውን ነገር እንግዲህ ቀጣይ የምንመለከተው ጉዳይ ነው የሚሆነው። ነገር ግን ሊቨርፑሎች እንግዲህ ዘንድሮ ምናልባትም ከፍተኛ ገቢያቸውን የሚያገኙበት ጊዜ ሊሆን ይችላል። የፕሪሚየር ሊጉም ዋንጫ ታክሎበት ማለት ነው። እንግዲህ 9 ጨዋታዎች ብቻ ናቸው የሚቀሩት። ከነዚህ 9 ጨዋታዎች እንግዲህ 5ቱን የሚያሸንፍ ከሆነ ፕሪሚየር ሊጉን ማሸነፍ ይችላል። እንደዚሁም ደግሞ ወደ ሻምፒዮንስ ሊግም ያልፋል። እንደዚሁም ደግሞ የሚዲያ ከቨሬጅ አለ፣ ከሚዲያ የሚያገኘውም ገንዘብ አለና እነዚህ ተደማምረው እንግዲህ ትልቅ ግባት የሚሰጥለት ይሆናል ማለት ነውና በሻምፒዮንስ ሊግ ግን 100 ሚሊዮን ዩሮ ማግኘት ችሏል እስካሁን ድረስ በተጫወታቸው ጨዋታዎች ማለት ነው። በመጨረሻም የምንመለከተው ደግሞ የአሊሰንን ጉዳይ ይሆናል። ጧት ላይ እንደነገርኳችሁ እንግዲህ ለዛሬ አጥቢያ ምሽት ላይ 8 ሰዓት ተኩል አካባቢ በተደረጉ ጨዋታዎች እንግዲህ ብራዚልን ኮሎምቢያ አገናኝቶ ነበር። በዛ ጨዋታ ላይ እንግዲህ አሊሰን ቤከር ተጎድቶ መውጣቱ አይዘነጋም። 77ኛው ደቂቃ ላይ እንግዲህ ግጭት አጋጥሞት የጭንቅላት ግጭት አጋጥሞት ነበረ ተቀይሮ የወጣውና ምን ያህል ነው ጉዳቱ የሚለው ነገር ትንሽ ሲያሰጋ ነበረ፣ ከንከሽን እንዳይሆን በሚል ማለት ነው። ከንከሽን ደግሞ ምን ያህል ከፍተኛ ጉዳት እንደሚያስከትል እንግዲህ ከዚህ በፊት ተመልክተናል። በተለይ ትዝ የሚላችሁ ከሆነ እንግዲህ 2018 ላይ ሊቨርፑል በማድሪድ ተሸንፎ የሻምፒዮንስ ሊግ ዋንጫውን ሲያጣ እንግዲህ ሉዊስ ካሬስ በዛ ሰዓት ከንከሽን አጋጥሞት ነበርና ተቀይሮ መውጣት ይገባው ነበር። ነገር ግን ተቀይሮ ባለመውጣቱ እንግዲህ እነዛን ስህተቶች መፈጸሙ አይዘነጋም። ከዛ በኋላም እንግዲህ እዚህ ተጫዋችነት ኬሪየሩ እንግዲህ ምን ያህል እንደወደቀበት እንግዲህ ተመልክተናልና ከዛ በኋላ የወጡ አዳዲስ ህጎች አሉ። ከንከሽን ከሆነ እንግዲህ ተጫዋች በቀጥታ ይቀየራል። እንደዚሁም ደግሞ ተጨማሪም ቅያሪ ይደረጋል። እንደውም ባለፈው ከሳውዛምፕተን ጋር ባደረግነው ጨዋታ እንግዲህ የሳውዛምፕተን ተጫዋች በከንከሽን ምክንያት ወጥቶ ሊቨርፑል 6 ተጫዋቾችን ቀይሮ እንዲገባ አድርጎት ነበርና ከዛ በኋላ ምንድነው የተደረገው አሊሰን ቤከር ላይ እንግዲህ ምርመራ ነው የተደረገለት ቀጥታ ከወጣ በኋላ። በተለይ ደግሞ የሜዲካል ስታፎቹ እንደተናገሩት ከሆነ እንግዲህ ከንከሽን ያጋጠመው አይመስልም። ምንም አይነት የመርሳት ነገር አይታይበትም። ያዞረውም ነገር የለም። በእርግጥ ትንሽ ህመም ተሰምቶት ነበር። እንደዚሁም ደግሞ ጆሮ የመጮህ ነገር ጆሮ ላይ ጩኸት ነገር ሲሰማው ነበርና በዛም ምክንያትም እንዲቀየሩ አድርጎታል። ያንን ነገር ከተናገረ በኋላ እንግዲህ ከንከሽን እንዳይሆን በሚል ፍርሃት ነበረ ተቀይሮ የወጣውና በብራዚል አንድ ህግ ደግሞ አለ። የብራዚል ፉትቦል ፌዴሬሽን ያወጣው ፕሮቶኮል አለ። ይህም ፕሮቶኮል ደግሞ ምንድነው እንደዚህ አይነት ነገር የሚያጋጥም ከሆነ የሚመከረው ምንድነው ቴስቶችን እንዲወስድ ነው። የሲቲ ስካን እንዲወስድ፣ ከዛ ደግሞ ዲፊውዥን ኤምአርአይ የሚባሉትን ነገሮች እንዲወስድ ነው። ከዛም በኋላ ደግሞ እነዚህን ቴስቶች እየወሰደ እንግዲህ ለ6 ቀኖች ምንም አይነት ጨዋታ እንዳያደርግ የሚከለክል ፕሮቶኮል አለ። ቀጣይ ጨዋታ የምታደርገው ብራዚል ደግሞ ከአርጀንቲና ጋር ነው። ይህም ደግሞ ማክሰኞ ሌሊት ላይ የሚደረግ ጨዋታ ነው። ስለዚህ ይህ ጨዋታ እንግዲህ ከ4 ቀን በኋላ የሚደረግ ጨዋታ ስለሆነ በ6 ቀን ደግሞ ምንም አይነት ጨዋታ እንዳያደርግ ስለሚከለከል ከብሔራዊ ቡድኑ ተለይቶ እንዲወጣ ተደርጓል። የሜዲካል ስታፉ እንግዲህ እንደተናገሩት ምንድን ያሉት እስካሁን ድረስ በተደረገው ምርመራ እንግዲህ ኖርማል ነገር ነው ያለው። ምንም የተለየ ነገር የለም እና እያንዳንዱን እንግዲህ በቅርብ የምንከታተል ይሆናል። እስካሁን ድረስ ባለው ግን በጣም ጥሩ ሁኔታ ላይ ነው ያለው። ምንም አይነት የማዞር ነገር፣ ፌንት የማድረግ ነገር ምንም አይነት ነገር የለውም ብሏል። እንደዚሁም ደግሞ የመርሳትም ነገር አልታየበትም ብሏል። ነገር ግን ምርመራችንን በዚሁ እንቀጥላለን፣ በደንብ ነው የምንከታተለው ብሏል። ስለዚህ እንግዲህ እስካሁን ድረስ ባለው በተለይ ደግሞ ወደ ሊቨርፑል ሲመለስ እንግዲህ በፕሌን ነው የሚመለሰው። በፕሌን እንደሚመለስ ከታወቀ በኋላ እንግዲህ ምንም ያህል ከባድ እንዳልሆነ ተረጋግጧል። ምክንያቱም እንግዲህ ከባድ ቢሆን ኖሮ በፕሌንም እንዲመለስ አይደረግም ነበር፣ እዛው እንዲቆይ ነበር የሚደረገውና አሁን ወደ ሊቨርፑል የሚመለሰው በፕሌን ነው። ስለዚህ ለኤቨርተኑ ጨዋታ ይደርሳል ተብሏል እስካሁን ድረስ ባለው ማለት ነው። የኤቨርተኑ ጨዋታ እንግዲህ አፕሪል 2 የሚደረግ ጨዋታ ነው፣ በአንፊልድ የሚደረግ ጨዋታ ነውና እስከዛ ድረስ ባለው እንግዲህ ይህንን የኮንከሽን ፕሮቶኮል እንግዲህ የሚያልፈው ይሆናል።
ሌላ አዲስ ነገር እስካልተፈጠረ ድረስ ለኤቨርተኑ ጨዋታ የመድረስ እድል አለው ማለት ነው። ይህ እንግዲህ ለሊቨርፑል በጣም ጥሩ ዜና ነው። በእርግጥ ከንከሽን እንደዚህ አይነት የጭንቅላት ግጭቶች እንግዲህ በጣም አስከፊ የሚባሉ ናቸውና ለዛም ነው አዲስ ህግ የወጣው እንደዚህ አይነት ነገር ተብሎ ከተጠረጠረ ተጨማሪ ቅያሪ እንዲደረግ የተደረገው። ምክንያቱም በጣም አሳሳቢ ነው። እንደዚህ አይነት ነገሮች በተደጋገሙ ቁጥር እንግዲህ መጨረሻ ላይ የመርሳት ነገር የአልዛይመር ነገር ሊያጋጥም የሚችልበት ሁኔታ አለና በጣም ጥንቃቄ ሊሰጠው የሚገባ ነገር ነው። ይህ የ6 ቀን ፕሮቶኮል ራሱ በጣም ጥሩ የሚባል በደንብ ተከታትሏቸው በጣም ጤነኛ መሆን ሲችል ነው መግባት ያለበት አንድ ተጫዋች ለሱም ጤንነትም በተጨማሪም ደግሞ ለቡድኑም ሲባል ማለት ነው። ግን ቅድሚያ ግን ለራሱ ጤንነት መታየት መቻል አለበትና ያንን ነገር ለማድረግ ነው እነዚህ አይነት ፕሮቶኮሎች በየጊዜው እየወጡ ያሉትና ይህንን ነገር መስማታችን እንግዲህ በጣም ጥሩ የሚባል ዜና ነው። እንደዚሁም ጠዋት ላይም እንግዲህ ኮናቴ ትንሽ ጉዳት ሊያሰጋው ይችላል ሲባል ነበር። ነገር ግን አሁን ላይ እንግዲህ ሁለት አይነት መረጃዎች ናቸው እየወጡ ያሉት። አንዳንዶቹ ምንድናቸው በጉዳት ምክንያት ነው ተቀይሮ ይወጣው ይላሉ። ሌላኛው መረጃ ደግሞ እየወጣ ያለው ምንድነው ተጫዋቹ ጥሩ ብቃት ላይ ስላልነበረ ነው እንጂ ምንም አይነት ጉዳት የለበትም የሚሉ መረጃዎች እየወጡ ነው ያሉትና የትኛው ነው ትክክል የሚለው ነገር እንግዲህ በጥቂት ቀናቶች የምናውቀው ነገር ነው የሚሆነው። ሌላኛው ነገር እንግዲህ ጠዋት በሰራውለች ፕሮግራም ላይ እንደነገርኳችሁ ግራቨንበርች ነው ወደሱም ወደ ሊቨርፑል እየተመለሰ ነው። በአጠቃላይ እንግዲህ በሊቨርፑል በኩል ያሉት ኢንተርናሽናል ብሬክ ላይ ያሉት ተጫዋቾች በጉዳት ዝርዝር ውስጥ ያሉት እንግዲህ እነዚህ ናቸው። ቀጣይ እንግዲህ እስከምን ያህል ድረስ ይርቃሉ የሚለውን ነገር እንግዲህ መረጃዎች ሲወጡ ወደ እናንተ ይዤላችሁ የምመጣ ይሆናል። አሁን ግን እዚህ ላይ አበቃው። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። በቀጣይ በሌላ እስከምንገናኝ ድረስ ቻው።